በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 30 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቅ። ቅዱስ ወንጌል ላይ ከእመቤታችን ቀጥሎ የዘካርያስን ቤተሰብ ያህል ክብሩ የተገለጠለት ፍጡር ይኖራል ብሎ መናገሩ ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 6። የሰውን እንተወውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይረቅ! ለዚህ አንክሮ አድናቆት ይገባል። እሊህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት ዕድሜያቸው የኤልሳቤጥ 90 የዘካርያስ 100 ደግሞ ደርሶ ነበር። ፍጹም መታገሳቸውን የተመለከተ ጌታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻው የተነገረለት ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3፣ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቲቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። በስድስተኛው ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋ ደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳን የእህትማማች ልጆች ናቸው። የአምላክ እናት ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ዘለለ ወይም ሰገደ። ከዚህ በኋላ በዚች ቀን ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈቶለታል። መጥምቁ መለኮት ቅዱስ ዮሐንስ የቅዱሳኑ ዘካርያስና ኤልሳቤጥ ልጅ በማኅፀን ሳለ መንፈስ ቅዱስ የሞላበት በበረሃ ያደገና በገዳማዊ ቅድስና ያጌጠ እስራኤልን ለንስሐ ያጠመቀ የጌታችንን መንገድ የጠረገ ጌታውን ያጠመቀና ስለ እውነት አንገቱን የተቆረጠ ታላቅ ሰው ነው። ስለዚህም ቤተ ክርስቲያን ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ገዳማዊ፣ መጥምቀ መለኮት፣ ጸያሄ ፍኖት፣ ቃለ ዓዋዲ ብላ ታከብረዋለች። አባ ጌራን ህንዳዊ። ዳግመኛ በዚህ ቀን ህንድ ካፈራቻቸው ታላላቅ ቅዱሳን አንዱ የሆኑት ጻድቁ አባ ጌራን ይታሰባሉ። የእኒህ ቅዱስ ታሪክ አሳዛኝ ነው። ቅዱሱ በህንድ ተወልደው በሥርዓተ ቤተ ክርስቲያን አድገው ገና በወጣትነታቸው መንነው ደሴት ውስጥ ወደሚገኝ አንድ በረሃ ገብተዋል። ከገድላቸው ጽናት ከቅድስናቸውን ብዛት የተነሳ በአገረ ህንድ ሰይጣን እንዳይገባ ጠብ፣ ክርክር እንዲጠፋ ሰው ሁሉ በፍቅርና በሰላም እንዲኖር ማድረግ ችለው በጣም ተወዳጅ ነበሩ። በዚህ የተበሳጨ ሰይጣን ግን ባልጠረጠሩት መንገድ መጣባቸው። አንዲት ሴት ወደ እርሳቸው መጥታ የንጉሥ ልጅ ነኝ በሚል አስጠግተዋት ነበር። አንድ ሌሊት ላይ ግን አውሬ ያባረራት በመምሰል ሩጣ ወደ ቤታቸው ገብታ አቀፈቻቸው። በዚያ ቅጽበት ፍጡር ደካማ ነውና ታላቁ አባ ጌራን ተሰነካከሉ። ከአፍታ በኋላ የሆነውን ሲያውቁ ደም አለቀሱ። ልብሳቸውን ቀደው እንባቸውን እንደ ጅረት እያፈሰሱ አለቀሱ። ራሳቸውን በትልቅ ድንጋይ እየቀጠቀጡ የጭንቅላታቸውና የደረታቸው አጥንቶች ተሰባበሩ። እርሱ እግዚአብሔር መሐሪ ነውና ይቅር ብሎ የቅድስና ስም ሰጥቶ በዚች ቀን ወደ ገነት አሳርጓቸዋል። ለዚህ ነው መጽሐፍ ጻድቅ 7 ጊዜ ይወድቃል እና ይነሳማል ያለው። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16። አምላካችን ከቅዱሱ ቤተሰብ ከጻድቁ አባ ጌራን በረከትን ይክፈለን። ሰኔ 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት ልደቱ፣ ቅዱሳን ዘካርያስና ኤልሳቤጥ ወላጆቹ፣ አባ ጌራን መስተጋደል ህንዳዊ፣ ቅዱሳት ደናግል ማርያምና ማርታ ከ36ቱ ቅዱሳት አንስት የአልዓዛር እህቶች። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር፣ ቅድስት ኦርኒ ሰማዕት። ቅዱሳኑ የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሉቃስ ወንጌል ምዕራፍ 1 ቁጥር 76። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና፣ እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው።
ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እፀ አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት